እንዳደረገው የሚያሳዩ ነገሮች ስለነበሩ ነው እንደዚህ አይነት ሁኔታ ውስጥ የገባሁትኝ። አለቀስኩኝ፣ ምግብም አልበላም አልኩኝ ምናምን፣ ግን ራሴን ነው የጎዳሁትኝ። ምንም የጠቀመኝ ነገር የለምና ራሴን ስላልጠቀመኝ ከዛ ነገር መለስ ስለማለት ሞክሬያለሁ። ብቻ ሀብትሽም የሚነግረኝ ነገር ምን እንደሆነ አላቅም። እፈልግሻለሁ፣ ብዙ ላወራሽ የምፈልገው ነገር አለ፣ እውነቱን ደርሼበታለሁ አይነት ነገር ነው ያለኝ። እኔ ምን እንደሆነ አላቅም፣ ግን በስልክ ሳይሆን በአካል ነው ላወራሽ የምፈልገው ሲለኝ እሱንም እንግዲህ እሺ ችግር የለውም ጠብቃለሁ ብዬ ያለውበትን ቦታ ለሱም ነግሬዋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰብ እንዴት አላችሁልኝ? እንዴት አመሻችሁ? እኔ ደህና ነኝ። እንግዲህ ሀይሚዬ መታልናለች። ቡርኬ አልመጣም ዛሬ፣ አላየነውም በቃ እና ባለህበት ሰላም ይብዛ ብሯዬ ወንድማችን። ለማንኛውም ሀይሚዬ እንግዲህ ውብ ሁና እንደዚህ ተውባ መታልናለች እና የኔ ማር እንዴት እንዳማረባት ምር ብሎባታል። ያውና እዛ ቁጭ ብለሽ አምረሽ ትታየኛለሽ ደግሞ እንዴት ታምሪያለሽ ነው የሚለው። እኔ ግን አንቺን ብያለሁ እያለ እንግዲህ የሚለው ለሀይሚ ይገባታል። ለማንኛውም እንግዲህ ዛሬ ሀይሚዬ መታልናለች እና ስለ ብሩኬ አንዳንድ ነገሮችን ተናግራለች እና በሀይሚ ላይ ያው እኔ ሀይሚ ላይ አሁን ላይ ምንም ነገር እንትን የምለው ነገር የለኝም፣ አስተያየት የምሰጠው ነገር የለኝም። ምክንያቱም ልክ ነች፣ በቃ እንደ ሴት እረዳታለሁ ማለት ነው እና ራሴን በሷ ቦታ አድርጌ ሳስበው እረዳታለሁኝ። እኔ ትናንትም ብያቸዋለሁኝ ብሩኬ መጀመሪያ ላይ የሆነ ጥርጣሬ ውስጥ ነገር ምናምን ስለገባ በቃ የዛኔ ምን እንደተፈጠረ አላቅም ምናምን ይል ስለነበረ ነው ሀይሚዬ በቃ አድርጎታል ማለት ነው ምናምን ብላ ወስና ወደ ሌላ በቃ ማልቀስ እንደገና ሌላ ውሳኔ ምናምን ልትወስን ቀለበቱን አውልቃ እስከ መስጠት ድረስ የደረሰችው በቃ አለ አይደለ እሱ ጥርጣሬ ውስጥ ሲገባ አድርጎታል ማለት ነው ብላ ነው እንግዲህ አስባ እንደዛ እንትን ያለችው ማለት ነው። ግን ብሩኬ እንደ ትላንት ነው በቃ እኔ ምንም አላደረኩም አላቀልሽም ብሎ ላይክ በቃ እንደ ትናንት ነው በቃ ቆፍጥን ብሎ ቢናገር ኑሮ እርግጠኛ ነኝ ቀለበቱን እስከ ማውለቅ ድረስ ምናምን ድረስ አደርስም ነበረ ማለት ከሱ ጎን ነበር የምትሆነው። እና አሁን ትላንትም እንደዛ ቁርጥ አድርጎ ስለነገራት ኦልሬዲ ተመልሳለች እኮ ሀይሚዬ ተመልሳለች ማለት ከሱ ጎን ለመሆን እየሞከረች ነው። ግን የሆነ በቃ ይሄ ነገር ግራ ስለገባት ነው በቃ እውነት ይሁን አይሁን በሚለው መሀል ላይ ናት ያለችው እና ስሜቷን እረዳለሁኝ። እና ሀይሚዬ ላይ ምንም እንትን የምለው ነገር የለኝም እና እንደዚህ አይነት ነገር ባልጠበቅኩት ነገር ስለተፈጠረብኝ ነው እና የሆነ ከራሳችሁ በላይ ከህይወታችሁ በላይ አስበልጣችሁ የምትወዱት የምትሳሱለት ፍቅረኛችሁ ለወደፊት የትዳር አጋሪ ይሆነኛል ያላችሁ ሰው ባልጠበቃችሁት ሁኔታ ከሌላ ሴት ጋር እንደተኛ ምናምን ስታውቁ ምን አይነት ስሜት በጣም መጥፎ ስሜት ነው የሚሰማችሁ። ግን እሱን ላለማጣት ብዙ ጥሪ ያለው አይነት ነገር እያለች ነበርና ሀይሚዬ ያው እሱ እንዳልተኛ ተናግሯል። ተኝቻለሁ ምናምን የሚል ነገር አላወራም፣ ግን አግኝቻታለሁ የሚል ነገር ነው ያው እያወራ ያለው። ልጅቷ ናት እንግዲህ አብሮኝ እንትን ብሏል ከዛ ልጅም አለው ምናምን እያለች ያለችው ማለት ነው። ብሩኬ ግን አላደረኩትም እያለ ነው ማለት ነው። እና ሀይሚዬ እዚህ ጋር እሱ ምንም ነገር ያለው ነገር የለም። አብሬ አቅፌ ተኝቻለሁ ምናምን ነገር ያለው ነገር የለም። አግኝቻታለሁ ብቻ ነው ያለው። ማግኘትና አብሮ መተኛት ደግሞ ይለያያል። እና ሀይሚዬ እኔ ቆንጆ ስሜትሽን እረዳለሁኝ፣ ግን ደግሞ ያው ህይወት ላይ መቸኮል አያስፈልግም ውዶቼ። አለ አይደል አንዳንዴ ነገሮችን ቆም ብለን ማሰብ መቻል አለብን። ሰዎች በተለይ ደግሞ እንደ ሀይሚዬና ብሩኬ ጥላት በጣም ብዙ ሰው በዙሪያቸው አለና እንደነሱ አይነት ሰዎች ደግሞ ጥንቃቄ ያስፈልጋል ማለት ነው። እና ሀይሚዬ ያደረግሽው ነገር ልክ ነሽ። ሁሉም እስካሁን የመጣሽበት ሂደቶች በሙሉ ምንም ስህተት የላቸውም። ልክ ነሽ በቃ አንቺ ማለት ነው። እና ግን እንድትረጋጊ ነው እኔ የምነግርሽ ነገር፣ እንድትረጋጊና ነገሮች እውነት እስከሚወጡ ድረስ ነገሮችን በማስተዋል እንዲታያቸው ነው የምፈልገው ማለት ነው። ምክንያቱም ከብሩኬ ምንም ነገር አሁን እርግጠኛ ሆኖ እየተናገረ ነው ያለው። ምንም አላደረኩም እያለ ነው ምናምን እንደዛ ነገር እና አሁን ብሩኬ ከዚህ በፊት እሷ ደውሎ ነው ያገኘኝ አለች። እሱ ደግሞ ሰምታችሁታል፣ የመጀመሪያ ቀን ሲናገር ማለት ነው አጋጣሚ ነው የተገናኘ ነው ያለው። አግኝቻታለሁ ግን አጋጣሚ ነው የተገናኘ ነው እንጂ እሷን ፈልጌ
እሷ ጋር ለመደበቅ ምናምን አይደለም የሄድኩት አይነት ነገር ነው የተናገረው። እሷ ደግሞ ደውሎ ሆን ብሎ ደውሎ እንዳገኛት ነው እያወራች ያለችው ማለት ነው። እና በጣም እኮ አስቸጋሪ ነው ውዶች። የሆነ በአይናችሁ ያላያችሁትን ነገር ያ ሌላ ሲያወራ ይሄ ሌላ ሲያወራ እንዴት አድርጋችሁት ማንኛውን ትጨብጣላችሁና ጋሽዬም እንግዲህ መሀል ላይ ሆኖ ነገሮችን ተጨባጭ ነገሮች እስከሚይዝ ድረስ ነው እንትን እያለ እየጠበቀ ያለው ማለት ነውና እንዴ አይደለም እኮ ያው ሴት ልጅ ነች። እኔ ልረዳት በብዙ ነገር እረዳታለሁ ሃይሚን። ምክንያቱም ማንኛውም ሴት በዚህ ልክ እውነት ሆኖ እንደዚህ ከተከዳ እሷም የወሰነችው ውሳኔ ትክክለኛ ውሳኔ ነው ብዬ ነው የማስበው። ግን ይሄ ነገር ትክክል እንዳልሆነና ውሸት እንደሆነ ደርሼበታለሁ በትንሹም ቢሆን ማለት ያው በጋሽዬም ፊት ልንገርሽ በሰዓቱ በእርግጥ ብሩክ መጥቶ ነበር። በዛ ሰዓት እንደነገረኝ የሷ የቅርብ ሰው ነው የነገረኝ። በጣም ብዙ እርምጃ ይጃለሁ እና በሰዓቱ እንደዛ ነበረ። ከዛ የሆነ ቦታ ነበር የተገናኙት። የሆነ እንደ መድኃኒት ነገር አርጋበት ነበረ ብላ ነው የነገረችኝ፣ የራሷ ወዳጇ ማለት ነው። እና ያ ነገር ደግሞ እንዴትም ሆኖ ብሩክ እንዳላረገው እንደማያረገውም ጭምር የነገረችኝ። እሺ እንደዚህ ነው። ጉድበል ጎንደር፣ ጉድበል ጎንደር፣ ፍቅር በግዴታ ይሆናል እንዴ? ሰዎች ጉድ እኮ ነው። ሴት ልጅ ሲያፈቅር የምሬን ነው፣ ሴት ልጅ ሲያፈቅር ማለት ነው ጡዝ ነው የሚለውና እንግዲህ ልጅቷ ያው ለምን እንደመጣሽ ምናምን እኮ ፌሷ ራሱ ያስታውቃል። ታውቃላችሁ፣ ፌሷ ራሱ ያስታውቃል ማለት እኔ አሁን በጣም ለማሳመን እየጣረሽ ነው፣ በጣም ብዙ እየለፋሽ ነው ምናምን ነገር ግን እንዴት በዚህ ደረጃ ብላችሁ ስታስቡት ደግሞ ማለት ነው ልጅቷ የተረዳሁት ነገር በጣም ብሩኬን ትወደዋለች ምናምን እና እየተጣጣረች ያለችው ለራሷ ለማድረግ ነው። እና አንድ ሰው ውዶቼ ሲያፈቅር በጣም ከልቡ ሲያፈቅር የሆነ ሰው በቃ ያ ሰው ኢቭን ራሱ ቢበድለው ወይም ፍቅር ባይሰጠው ራሱ ማለት ነው አብሮት ስለሆነ ብቻ ደስተኛ የሚሆን ሰው አለ። ገባችኋ? የሆነ አንዳንዴ ፍቅር መስጠት እንጂ መቀበል አይፈልግም ይባል የለ ላይክ እንደዛ ማለት ነው። እና አሁን ልጅቷን ብሩኬ አይፈልጋትም። ኦልሬዲ ያለፈው ህይወት ፓስት ነው ምናምን ወደዛ ነገር መመለስ አይፈልግም ምናምን አይፈልጋትም። አሁን ላይ አይፈልጋትም። ሙሉ ለሙሉ ከውስጡ አውጥቷታል። የሚወደውም የሚያፈቅረውም ሃይሚዬን ብቻ ነው። ግን እሷ ስቲል ነው ትወደዋለች፣ ታፈቅረዋለች። ገባችኋ? ስለዚህ ምንም ነገር ቢሆን ለእሷ ፍቅርን ባይሰጣትም ምንም ባይላትም አብሯት እንዲሆን ትፈልጋለች እች ልጅ ማለት ነው። እና እሱን ለማጥመድ ነው በቃ ይሄን ሁሉ ዙሪያ ጠምጠም የምትሄደው ማለት ነው። እና በጣም ይገርማል። እና መድኃኒት አድርጋበት ምናምን ሱብሃንአላህ። ለማንኛውም ከባድ ነው ውዶቼ። ያው መድኃኒት ከተደረገበት ደግሞ ኦልሬዲ ምንም ነገር ሊሰራ አይችልም እንዴ። ምንድነው ኦልሬዲ ደንዝዟል። እንዴት ነው የሚሰራው? እና ምንድነው አንቺ ደፍረሽው ነው እሷ ደፍራው ነው? እንዴት ነው ነገሩ? እኔ በጣም እኮ ይገርማል። እንደው መድኃኒት እንግዲህ ሀብ ታውቁታላችሁ እና ተጨባጭ ባልሆነ ነገር እንትን አይልም ማለት ነገሮችን አጣርቶ ምናምን ነው ወደ ሃይሚዬ ሊያደርስ የሚችለው። እና የእሷ የቅርብ ሰው እንግዲህ ወይ ቤስት ጓደኛ የምትለው ሊሆን ይችላል ወይ ምናምን የሆነ የተናገረችው ሰው አለ ማለት ነው። ትናንት ደግሞ ናኒ ስትናገር እንደነበር ልጅቷን በደንብ እንደምታውቃት ደግሞ ታውቃለች ምናምን እና ይሄ ነገር እንደው እውነታው ወጥቶ ፈጣሪ ብሩኬንም ነፃ ሆኖ ጀመር የሁሉ ስራ ነው ነገሩ። ግን እኔ ሁሌም እናገራለሁ ግን እንደው እንደ ድራማው እንትን ስንፈርድ ማለት ነው ብሩኬም ነፃ ሆኖ ሃይሚዬም ደግሞ ስቃ ሙሉ ለሙሉ በቃ ወይ ብሩኬ ነፃ ነው ማለት ነው ከሁሉም ብላ ተደስታ ያ ደስታዋ ያ ሳቋ ተመልሶ በፍቅር በደስታ እንደሚመጡልን ተስፋ አደርጋለሁ ማለት ነው ኢንሻአላህ። ያን ደግሞ ቅርብ ነው ሩቅ አይደለም። ሁሉም ሰላም እኮ አይደለም ማለትም በሌላ ሰው ንገሪ፣ በሌላ ሰው ተመክረሽ ከሆነ ወንብላ ነው ተመክራ ምን ራሱ ወንብላ ነው ኮዷለው። እኔ በዚህ ልክ ጋሼ እስከዛሬ ድረስ ለምን ዝም አልሽ እያለ ነው አይደል? ሁሉ እኔ እስከዛሬ ድረስ ዝም ልልያቸው የቻልኩበት ምክንያት እኮ የነሱን ህይወት ቢያንስ በቃ ደስተኛ ሆነው እንዲኖሩ ስለምፈልግ ነው። ብሩክ እንደዛ ከሆነ ታዲያ አሁንስ ምን አስፈልጋሽ? አሁንስ ምን አስፈልጋሽ? እንደዛ አሁን ጥሩ ነው። ቆዩ አይደል? በጣም ነው እንዴ ያሰብሽላቸው? ወይኔ እስኪ አሁን በእናንተ ቦታ አድርጋችሁ አስቡት። የሆነ ከድሮ ፍቅረኛችሁ ጋር እንደዚህ አይነት ተሳሳታችሁና እርጉዝ ሆናችሁ እንበል
ምንድነው የምታደርጉት? ዝም ብላችሁ ነው ቁጭ የምትሉት ወይስ እርግዝናው እንዳያችሁት ለዛ ሰው ታሳውቁታላችሁ? ምንድነው የምታደርጉት? ጸጥ ነው የምትሉ ዝም ብላችሁ? ከዛ ከሆነ ጊዜ በኋላ ነው ልትነግሩት የምታስቡት? ኦልሬዲ እኮ አንቺ እኮ ህይወታቸውን ምን ለህይወታቸው ካሰብሽ ዛሬም አለመምጣት ነበረ፣ አሁንም አለመምጣት። በቃ ዝም ብለሻል አይደለ? ዝም ብለሽ መኖር። አይ ልጅ ያላባት ማደግ የለበትም ካልሽ ደግሞ መጀመሪያ ነበር መናገር የነበረብሽ። ይሄ ነገር ሽሉ እንዳረፈብሽ አስተክፈረለም እንድንትን እንዳለሽ ማለት ነው። ኦልሬዲ ቼክአፕ ይደረጋሉ አይደለ? ልጅ አለሽ ስትባይ ያኔ ነበር ለብሩኬ ማሳወቅ የነበረብሽ። ያኔ በቃ ሁሉንም ነገር ፍርጥርጥ አድርገሽ ማሳወቅ ነበረብሽ። አሁን ልጅቷ በፍጹም እኔ አሁን ብሩኬን በፍጹም አያደርገውም ብዬ 100% እከራከራለሁኝ። ግን እንደው ምናልባት ወንድ ልጅ ነው በቃ የሆነ አጋጣሚ ተሳሳተ እንበልና ቢያደርገው እንኳን ማለት ነው እቺ ልጅ እውነት በመጥፎ አይደለም የመጣችው እውነት ሊኖራት ይችላል ብዬ እንኳን እንዳላስብ የሚያደርገኝ ነገር ምን እንደው ታውቃላችሁ? ያኔ አዲስ አበባ እያሉ ቪዲዮ እየቀራረጸች የድሮ ያሳለፉትን ምናምን ፎቶ አብረው እንትን ያሉትን ምናምን ነገር እያደረገች ፎቶ ትልክላት ነበረ ለልጅቷ ለሃይሚዬ ማለት ነው። ለሃይሚዬ ትልክላት ነበረ። ለምን እንደዛ ማድረግ አስፈለገ? እውነት እቺ ልጅ በልጇ ማን ነው ልጅ ካላት በሆዷ ውስጥ ለምን እንደዛ ማድረግ አስፈለገ? እውነቱን ለብሩኬ ተናግራ በቃ ይሄን ነገር ወደ ቤተሰብ ወይም ደግሞ በትልልቅ ሰው ፊት ነው ይሄን ነገር ማሳወቅ ያለባት። መጀመሪያ ከብሩኬ ጋር እንትን ትላለች። ከዛን ደግሞ ወይም ደግሞ በቀጥታ ለሃይሚዬ እንዲህ ተፈጥሯል፣ እንደዚህ ነው፣ ሶሪ እኔ አንቺም ሴት ነሽ ትረጅኛለሽ ብዬ አስባለሁ። የዛኔ እንዲህ ተሳስቶ ነበር፣ ይሄ ነገር ተፈጥሯል በመሀላችን፣ ስለዚህ በቃ እኔ መናገር ስላለብኝ ነው የምናገረው ብላ እውነቱን መናገር ትችላለች፣ የዛኔ ማለት ነው። ግን የዛኔ እውነቱን አይደለም ስትናገር የነበረው፣ ዝም ብላ ፎቶ ቪዲዮ ምናምን ድሮ የድሮውን ፎቶ ምናምን ነበር ስትልክ የነበረው ማለት ነው ለብሩኬ ማነው ለሃይሚዬ ማለት ነው። እና እሱ ነው አንደኛ ውሸትን ነው ብዬ የማስበው ማለት። ሲቀጥል ደግሞ ሆዷ በየቀኑ ይቀያየራል። እኛ ሆድ በየቀኑ የሚቀያየር አሁንማ የምሬን ነው በጣም ብዙ ጊዜ ስናወራና የታለ እርግዝናው ምናምን እያልን ስናወራ ሰማች። ትላንትና ዛሬ በጣም ተጠንቅቃ አስባበት ነው እየመጣች ያለችው ማለት ነው። አሁን ዛሬ ደግሞ በቃ ኦልሬዲ የደረሰች ሰው ሆና ነው የመጣችው እኮ። እና ሆዷ በየጊዜው ይቀያየራል፣ በየቀኑ ይቀያየራል ምናምን። እንደዚህ አይነት ነገርስ እንዴት ነው? ሲቀጥል ደግሞ አልትራሳውንድ ሂዳ እንትን ስትታይ ምንም አይነት ልጅ ከሆዷ ውስጥ አላየንም። ብዙ ነገር ውሸት እንደሆነ እንትን የሚል ነገር አለው። እና ልጅቷ ደግሞ የሆነ ለማሳመን እንደሆነ ጋሽዬን ለማሳመን እንደሆነ ምናምን በቃ ግልጽ ነው ማለት ነው። እና ሀብና ሃይሚዬ ተረድተዋል። ማነው ጋሽዬን ለማሳመን ነው እንትን የምትለው። ጋሽዬ ደግሞ ያው እንደ ልጅ አሁን ላይ ተጨባጭ ነገር ስላልያዝኩኝ በቃ ሁኔታውን ነገሮችን ለኔ ተውልኝ፣ እኔ በማጣራ መንገድ አጣራለሁ ምናምን እያሉ ነው እንግዲህ። ሀብም ግን አሁን እዚህ ጋር መናገር አልነበረብህም እሷ ፊት እንደዚህ በመድኃኒት እንትን እንዳለችው ምናምን እሱን ነገር መናገር አልነበረብህም። ምክንያቱም ከዚህ በኋላ ያለውን እርምጃዋን እንዲታስተካክል ነው እየረዳሃት ያለው ማለት ነው። ማለት ለሷ እሷ ባለችበት ማሳወቅ አልነበረብህም፣ ለሃይሚዬ ብቻ ነበር መናገር የነበረብህ ማለት ነው። ብቻ ግን ዞሮ ዞሮ ከዚህም በኋላ እውነቱ ወጥቶ ኢንሻአላህ ሁሉም ነገር ይስተካከላል። እኛ ማሰብ መጨነቅ የለብንም። ጋሽዬ ደግሞ በቃ አለ አይደለ ሃይሚዬን እኮ ተረድቷታል። ግን የሆነ በቃ ከብሩኬ እንድትለያይበት አይፈልግም። በነገራችን ላይ ጋሽዬ ሃይሚዬን ከብሩኬ ውጭ ለሌላ ወንድ መስጠት አይፈልግም። እኔ እንዳየሁት ማለት ነው። በጣም ነው የሚወደው የሚያከብረው። እና ደግሞ እንደተናገረው ብሩኬም በደንብ አንብቤዋለሁ ውስጡን አለ። በቃ አለ አይደለ ጨዋነቱን አውቆ ሴትን ልጅ እንደማይጎዳ በቃ መጥፎ ነገር እንደማያደርግና ምንም ነገር ሊያደርግ እንደማይችል አምኖበታል። በቃ ጋሽዬ ማለት ነው እንግዲህ አምኖ ነው ድሮም ቢሆን ሃይሚዬን ከብሩኬ ጋር የተው በአንድ ቤት እስከመኖር ድረስ ምናምን የተደረሰው ማለት ነው። እና በዚህ ልክ ነው እንግዲህ ብሩኬ የሃይሚዬ ቤተሰቦች የሚያምኑት ማለት ነው። እና ማሻአላ እና እንግዲህ በዚህ ልክ እኛ አሁን እነሱ የቅርብ ስለሆኑ እየተገናኙ ምንም እያሉ ምናምን ያለውን ቀረቤታም ስለሚያውቁ ነው እንደዚህ። ግን እኛ እንኳን በዚህ በርቀት ሆነን እንኳን በ100% ነው በብሩኬ የምንተማመነው ማለት ነው። ግን ልጅቷ በቃ እሱን የራሷ ለማድረግ ነው እየተጣጣረች ያለችው ማለት ነው። እና ሃይሚዬ
ተረጋጊኒ ቆንጆ ነገሮችን በቃ በህይወታችን ላይ እንደዚህ አይነት ትልልቅ ከባባር ነገር ሲፈጠሩብን ቆም ብለን ማሰብና በቃ የተወሰነ መረጋጋት ቁርጥ እንድናረግም የሆነ ውሳኔ ላይ እንድንደርስና ጠንካራም እንድንሆን ተጨባጭ ነገር ያስፈልጋል። ገባችኋ? በህይወታችሁ ላይ ችኩል መሆን የለባችሁምና አሁን እየመጣሽበት ሂደት ልክ ነሽ። ከዚህ በኋላ ያለውን ደግሞ ቆም ብለሽ ተረጋግተሽ እንድታስቢ ነው እኔ የምመክርሽ ማለት ነውና ብቻ ሰላማችሁ ይብዛልን፣ ደስታችሁ ተመልሶልን፣ የብሩኬም ደስታ ያንቺም ደስታ። ምክንያቱም ብሩኬም ከሀይሚዬ ተለይቶ መኖር አይፈልግም፣ ሀይሚዬም ከብሩኬ ተለይታ መኖር አትፈልግም። ማለት በጣም የሚዋደዱ የሚፋቀሩ ልጆች ናቸው እና ከባድ ነው ደግሞ የምትወዱትን ሰው በእንደዚህ አይነት ነገር እንትን ማለት በጣም ይከብዳል። ገባችሁ? እንደ ሴት ይከብዳል። ለምን አገኘሃት ምናምን የሚለው ነገር ጥያቄ ይፈጥራል። ግን ደግሞ እሱ ደግሞ ሆን ብዬ አይደለም ያገኘኋት አጋጣሚ ነው ምናምን እያለ ነበር እንግዲህ እና እውነቱን ፈጣሪ ነው የሚያውቀው። ነገሮች ሁሉ እንትን ብለው ግን ብሩኬ 100% የምተማመነው ግን ብሩኬ ከሀይሚዬ ውጪ ምንም የሚፈልገው ማንንም ሴት አይፈልግም። በጣም የሚወዳትም የሚሳሳላትም የሚያፈቅራትም ሀይሚዬ እንደሆነ ነው የምረዳው ማለት ነውና እንደዚህ የሚያስብላትን የሚወዳትን ደግሞ በቃ አለ አይደለ መለያየት የለባቸውም ማለት ነውና ፈጣሪ ሰላማቸውን መልሶልን በሰላም በፍቅር የሚመጡልን ያርገው።